ያንዳንዱ ነገር ታውቃለች። ተረጋጊ። ቆይ በቃ እንዴ እንደዚህ ጎተታሽ ነው እንደምታወጪ ዋጣሽም እንት ዞር በል በቃ። ወይም ትወጣታለህ ወይም እንትን ትላለህ። እኔ አልወጣም። ለምንድን ነው እሷ እንድትወጣ እያደረግሻለሽ? ምክንያቱም ምንድን ነው እኮ ለምን ሰራተኛ ነች። ችግር የለውም እኛ መውጣት እንወጣለን። ግን መደበቁ ለአንቺ የሚያዋጣሽ ነገር አይደለም። ቀላል። ስለዚህ እኔ አሁን ሙሉ በሙሉ እያመንኩ አይደለም። እሺ ላታም አዎ አትመኝ። ምክንያቱም እያንዳንዷን ነገር ስለምታውቂ ነው ላታም እየፈለግሽ ያለሽው። ጉድጓድ ቆፍሮ ቢገባ የደበቅሽው ምናምን አትበል። እኔ ገብተህ ፈትሽ የለ እንዴ? አሁን ሳበዛውሽ ውጣ ከዚህ ውጣ ውጣ። እኛ እንወጣለን። ውጣ ከዚህ ውጣ። እንግዲህ እስኪ ከሰራተኛቸው ጋር ነው የምንገኘው። በሰዓቱ ለማስወጣት እየሞከረች ነበር። ሰራተኛቸውን ሂድ ከዚህ ግቢ እያለች ነበርና የሆነ ነገር አለ ብለን ስለጠረጠርን እንግዲህ ነገር መናገር የፈለግሽው ነገር ነበርና እሱን ነገር እስኪ የፈለግሽውና ውስጥሽ የሆነ የታፈነ ነገር ያለ ይመስላል። ቤተሰብ ከሌለ እዚህ እንደፈለክ የምትሆንበት ሰው ከሌለ ሁሉም ነገር በዛ ሰው ላይ ከሆነ አብዛኛውን ጊዜ እንደዛ ነው የምትባለው። ከባሏ እኔ እንጃ እኔ እንዴት እንደሆነ እሷ ራሱ ተስማምታ የምትኖረው አላውቅም። ያው መስማማትም አይባልም። በእርግጥ እነሱ ራሱ በጣም ብዙ ጊዜ ላይ ጽም ናቸው እንዴ ፈታሃለሁ ምናምን ብላ መልሳ ግን እዛው ነው የምታገኛት። በጣም ብዙ ጊዜ እኔ ከመጣው ራሱ በዚህ 6 ወር ውስጥ በጣም ብዙ ጊዜ ፈታሃለሁ እኔ የራሴን ህይወት መኖር አያቅተኝም እኮ ብላ ከዛን ግን በሁለተኛ ቀኑ ስታያቸው የት ነው የምታውቂኝ? እኔ ብሩ ማልከኝ የት ነው የምታውቂኝ? እኔ አንተን አላውቅም። አንተ እንዴት ሊናወቅኝ? በቃ እኔ አስፈቀደን ፈቃድ ኖረን ነው እዚህ ቤት የገባነው አይደለ? አይመለከትም። አንተ እዚህ ቤት ምንድን ነህ አንተ? ለሱ ዋጋ ያለው ነገር ማለት ገንዘብ ብቻ ነው። በቃ ለሷ ራሱ የሚስትነት ክብር ሰጥቷት ምናምን ሳይሆን ማለት ይሄን ሁሉ ነገር ሲያረግብሽ እንዴት ማለት ወይ ከቤቱ አትወጪም? ነገርኩህ እኮ ብዙ ጊዜ እንደዛ አስቤ ነበረ። እኔ እንጃ እኔም እርግጠኛ መሆን አልቻልኩበትም። ምክንያቱም እንደነገርኩ ነው በቃ ከዛ ባመጣሽ ደላላ ለቤተሰብሽ እየተላከልሽ ነው አሉኝ። ከዛ በኋላ ግን ወራት ባልሞላ ጊዜ ውስጥ ባንዴ ነው ህይወቱ የተለወጠው። የሆነ ነገሮች ውስጥ ገብቷል ይሄ ግለሰብ አቶ ደምሴና እኛም አሁን እሱን ፍለጋ የመጣ ነው እና በገንዘብ ነክ ነገር ከሆነማ ሌላ ነገር ምንድን ነው ያው ግልጽ ነው። እኔም አላውቀውም ግን እንዲህ ሲያወራ ያን ነገር ፈጸምክልኝ ጉዳዩ አለቅ ምናምን አይነት ነገር ሲያወራ ምናልባት ከሱ ጋር ብዙም ግንኙነት የለንም እኛ ሲጀመር ከሆነ ቀን አንዴ ይመጣል። አነሳሻቸው ነጥቦች ከነገርሽን ነገሮች ተነስቼ ጥያቄዎች አመጣውና ባለቤቱም የሆነ ነገር ትናገረው ትፈልግ ዝም ትላለች። ስለሱ መጥፎ ነገር አታወራም። የሆነ ነገር አለ የሚይዛት። አንቺም ደግሞ ከዚህ ቤት ልትወጪ ታስቢና ነገር ግን ተመልሰሽ ስራ እየሰራሽ ነው ራስሽን የምታገኘው። እዚህ ቤት ምንድነው የተደረገ ያለው? ማለት ይሄ ከርኩስ መንፈስ ጋር ወይም ደግሞ ከጥንቆላ ጋር የተገናኘ ነገር አለባቸውና ምናልባት አቶ ደምሴም እንደዚህ አይነት ነገሮችን ይሰራ ይሆን? ተጠራጣሪያቸው ያያቻቸው ነገሮች አሉ እኮ። የት ነው ብታቀኝ ያልኩ ነው እኔ አላውቅም። ባክህ ካሜራ ለምን ስለ እንደራው ሳንቷት ቆይ እስኪ ሳንቷት ለምን ስለ እንደራው ምንድነው እንደዚህ የምትለኝ እንዴ? ምን አስገብተው ነበር እያልኩ አይደል እንዴ? ካፈለ ናቁታል ሰሲ ኩደና ናቁታል ጥራት ፈልግ ወዴት ማጥጣም ለምንድን ነው እንድትወጣ ያረክሻታለሽ? ለምን ሲጀመር የነገርኩሽ ነው። ለምን ነው ወጣለሽ? ወይ ለምን ነው ውጪያታለሽ ያለሽ? ለምን ነው ወጣው ሲጀመር? ምን ፈልጋለሁ? እሷ ነው እኔ እሷ ማውራት ፈልጋለሁ። ለምን ነው ወጣው? ለምን ነው ማላውራት? ታወሪያለሽ እንዴ? ወይ ተረጋጊ። ለምን ነው ማላውራት? ንገሪኝ። ምክንያቱም ንገሪኝ። ለምን ነው ማላውራት? ባለቤቴን ፈለግኩ አይደል? እኔ ፈቀድኩልህ አይደል እንድታወራ? አውርተኛል አይደል? እሷንም ደግሞ ማውራት ፈልጋለሁ። የቤቱ ሰራተኛ ብትሆን ቤት ውስጥ የሚካሄደው ያንዳንዱ ነገር ታውቃለች። ተረጋጊ። ቆይ በቃ እንዴ እንደዚህ ጎተታሽ ነው እንደምታወጪ ዋጣሽም። እሺ ይኸውልሽ እሷን ወጥቶ ይሄዳል። ለምንድን ነው የምታስፈራራት? ወደ ጓዳ ገቢ ለምንድን ነው የምታስፈራራት ያለሽ? ቆይ የምታውቂው ነገር አለ እንዴ? ንገሪኝ እስኪ። አንተ ዞር በል በቃ። ወይም ትወጣታለህ ወይም እንትን ትላለህ። ስራዬ ከመጣች እንኳን ቆይ ችግር የለም። አንቺን በማናገርሽ መንገድ አናግርሻለሁ። ችግር የለም። ነቁጭ እስኪ። እባክህ ወዴትም አንወጣም። ቆይ ለምንድን ነው እንድትወጣ እያረግሻት ያለሽው? አንተ ምን ራስ እንድትወጣ ነው የምፈልገው? እኔ አልወጣም። ለምንድን ነው እሷ እንድትወጣ እያረግሽ ያለሽው? ምክንያቱም ምንድን ነው እኮ? ለምን ሰራተኛ ነች። ሰራተኛም ከሆነች አይመለከታትም። በቤተሰብ ጉዳይ ላይ አይመለከታትም። ቤተሰብ ነች እኮ። ሰራተኛ ማለት እኮ ቤተሰብ ሆናለች። ወረዳሪ የምታውቀው ነገር ይኖራል። በቃ
ይኸውልህ ቤቱ የራሱ ስርዓት አለው። ሰራተኛ ከቤተሰብ ጋር ቁጭ ብላ የምትወያይበት ሰዓት ሰው አይደለችም እንዴ? ሰው ነች እኮ አይደለችም? ስራዋ የተለየ ነው። ሰራተኛ ስራዋ የተለየ ምንም ስራ የተለየ የሚባል ነገር የለም። በቃ እዚህ ቤት ሰራተኛ ሆነች አይደለ? የቤት አጋዥ ከሆነች ቤተሰብ ነች። ስለዚህ የሚካሄደውን እያንዳንዱ ነገር ታውቃለች። ቤት አንተ ልታዛት ነው። ስለዚህ የነገርሽን ያለሽው ነገር በሙሉ ሐሰት ነው ማለት ነው። ስለ ባለቤትሽ የምትነግሪን ነገር በሙሉ ሐሰት ነው። ወዴትም አንወጣም። ወዴትም አንወጣም። በቃ ወዴትም አንወጣም። ቁጭ ብዬ ስለሰማሁህ ነው አይደል? ተረጋጊ። ወዴትም አንወጣም። በቃ እኔ እሷን በማናገርበት መንገድ አናገራለሁ። መደበቁ ለአንቺ ምንም የሚያዋጣሽ ነገር አይደለም። ችግር የለውም። እኛ መውጣት እንወጣለን፣ ግን መደበቁ ለአንቺ የሚያዋጣሽ ነገር አይደለም። ስለ ባለቤትሽ መደበቅሽ አንቺን ከጥያቄነት እንደማትደኝ ነው። ወንጀለኛው እሱ አይደል? እሱ ሲመጣ ትመጣለህ። በጣም ችግር የለም። እኛ እሷን በምናውቅበት መንገድ ውጣ። አንተም ራስህ ካሜራን አጥፋው። አይጠፋም፣ ካሜራው አይጠፋም። እንደውም አንወጣም። በቃ አንወጣም። ሲጀመር እሷን እንዳታወራ እያረግሻት እየከለከልሻት ያለሽው የተደበቀ ነገር ስላለ ነው። የደበቅሽ ነገር አለ ማለት ምንም የተደበቀ ነገር የለም። የሆነ ነገር አለ። ምንም የተደበቀ ነገር የለም። ምንም የደበቅሽ ነገር አለ የለም። በቃ ሲጀመር ስለ ባለቤትሽ ስናሳይሽም ብዙ ነገሮችን አሳይተንሽም ምንም ነገር ብለንሽም አንቺ ጋር የተቀየረ ነገር የለም። በቃ ባሌ ጥሩ ነው፣ ባሌ እንደዚህ ነው እያልሽ ነው። ምክንያቱም እያንዳንዱ የሚሰራቸውን ነገሮች በሙሉ ታውቂያለሽ። ይኸውልሽ ስለ ባለቤትሽ መደበቅሽ አያዋጣሽም። አንቺም ተጠያቂ ትሆናለሽ። ይገባሻል አይደለ? እሷ እንዳትናገር እየከለከልሻት እንደሆነ እኛ ገብቶናል። ችግር የለውም። እኛ ይኸውልሽ የምርመራ ጋዜጠኞች ነን። እንደዚህ አይነት ነገር የመጀመሪያችን አይደለም ሲያጋጥመን። እያንዳንዱ ነገር ማን ምን ሊያደርግ እንደሚችል ሁሉም ነገር ጠንቅቀን እናውቃለን። ይገባሻል አይደለ? እኛ ከዚህ ቤት ስለወጣን ምናምን ምንም የምታመልጭ አይደለም። ሙሉ ግቢውን ጠብቀዋለን። ሙሉ በእኛ ቁጥጥር ስር ነው የምትይው። ከዚህ በኋላ የምትሄጂውን እያንዳንዱ የምትራመጁን ነገር በሙሉ እናውቃለን። ሌላ የምታወራው የለህም? እሱም መያዝ አቅቶ ነው ወይስ ባለቤትሽ ወንጀለኛ ነው ብለህ እዚህ ውስጥ ራሴን ከበጠበጥከኝ ከረበሽከኝ በኋላ ደግሞ አሁን ደግሞ ወደ ዘብጥያ ትለኛለህ እንዴ? አይቀርልሽም። ምክንያቱም ሰራተኛዋም እንዳትናገር ያረግሻት የሆነ ነገር አለ። ስለ ባለቤትሽም የደበቅሽው የሆነ ነገር አለ። ብዙ ነገሮች በጣም ቀላል ነው። አንቺን አሳስሮ ዘብጥያ ማስወረድ በጣም በጣም ቀላል ስራ ነው ለኛ። ምንም የሚከብደን ነገር የለም። አንቺን ማሳሰር ለኛ በጣም ቀላላችን፣ ብዙ አይከብደን። ገባሽ አይደል? ስለ ወንጀለኛ መደበቅ እንደሚያስቀጣ ታውቂዋለሽ። ወንጀለኛ መሆኑን ባቀኔ እዚህ ቀመጥ ነበር። ሰማኛለህ? ባታውቂ ኖሮማ ቪዲዮ ሳሳይሽ ትደነግጪ ነበር። ቅንብር አለ። ቅንብር እንደዛ አይነት ሊቀናበር ይችላል። ከባለቤቴ ከአንደበቱ መስማት አለብኝ። ከአንደበቱ እሱ ችግር እሱ አምጩ እዚህ አጠገብ አምጪ። ነገርኩህ። ሲመጣ ብቻ ነው እመጣለሁ ብሎ የሚደውልልኝ። ስለዚህ ቀላል ነው እሱ በጣም በጣም ቀላል ነው። ስለዚህ እኔ አሁን ሙሉ በሙሉም እያመንኩ አይደለም። እሺ አትመኝ። ምክንያቱም እያንዳንዷን ነገር ስለምታውቂ ነው ላታምኝ እየፈለግሽ ያለሽው። ምክንያቱም አሳየውሽ፣ ይሄን ቪዲዮ ሳሳይሽ እኔ ምንም ማውቀው ነገር ስለ ባልሽ የምታውቂ ከሆነ ባሌ ጥሩ ሰው ነው የምትይ ከሆነ እርግጠኛ በቤት ውስጥ ጥሩ ባህሪ ነው ያለው። በደጅም እንደዛው እኮ ትደነግጪ ነበር። ባልሽን የምታውቂው ጠንቀቀሽ ከሆነ ይሄን ቪዲዮ ሳሳይሽ ትደነግጫለሽ። ምክንያቱም እነዚህ ሰዎች ተንኮለኛ ሰው አቀናብሮስ ከሆነ እኛ ከህግ አካል ጋር ነው የምንሰራው። እኛ ህጋዊ ሰዎች ነን። አሳይቼሻለሁ መታወቂያችንን፣ ፍቃዳችንን። ስለዚህ እኔም ከአንደበቱም መስማት ፈልጋለሁ። አሁንም ውስጤ እየተረበሸ ነው። ይኸውልህ እሱ ሲመጣ ከአንደበቱም መስማት ፈልጋለሁ። ለኝና እዚህ አስቀምጪው፣ ቤት አምጪው፣ እኛም እንምጣ። ያኔ ቀላል ነው ሁሉም ነገር። አሁን ሩቅ ቦታ ነው ያለው፣ እየነገርኩ ነው አይደል? ሩቅ ቦታ ነው ያለው። እየደበቅሽው ስለሆነ ችግር የለም። ሩቅ ቦታም ጉድጓድ ቆፍሮ ቢገባ እየደበቅሽው ምናምን አትበል። እኔ ገብተህ ፈትሸህ የለ እንደ አሁን ሳበዛዎች ከዚህ ውጣ፣ እኛ እንወጣለን። ውጣ፣ ከዚህ ውጣ። ባልሽ ግን አያመልጥ፣ ችግር የለም። ባልሽ አያመልጥ፣ ባልሽ አያመልጥ። ውጡ። ሰላም ጤና ይስጥልን። እየተከበራችሁና የተወደዳችሁ ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጭ ናችሁ የምትከታተሉን በሙሉ በያላችሁበት እንዴት ከረማችሁ፣ እንዴት ቆያችሁልን? ይህ ስለኛ ኑሮ ነው። እኔ ደግሞ የፕሮግራሙ አዘጋጅና አቅራቢ ግሩም አያሌው እንግዲህ ተመልሰን መተናል። ያው ከዚህ ቀደም ባያችሁት ቪዲዮ ወይዘሮ አጸድን አግኝተናት ነበረ፣ የአቶ ደምሴን ባለቤት። እንግዲህ ብዙ የሚያጠረጥሩ ነገሮችን አይተንባታል። ምክንያቱም ቪዲዮዎቹን አሳይተናት ነበረ፣ የወይዘሮ አለምን የነሊያን እና የባለቤቷን የአቶ ደምሴን ቀኝ እጅ የሆነውን ግለሰብ እንግዲህ እያንዳንዱ ሲናዘዙ የነበረውን ቪዲዮ የተወሰነ አሳይተናት ነበረ። አልደነገጠችም። እሱ ቪዲዮ ስታይ
አሁንም ባሌ ጥሩ ነው እያለች ነው እንግዲህ። በግብ ግብ ብዙ ነገሮች ተፈጥረው ነው በመሀል እኛ የሚወጣ ነው የነበረው ነገሮችን በሰላማዊ መንገድ ለመፍታት ስለፈለግንና ኃይል መጠቀም ያው ሴትም ስለሆነች ኃይል ነገር መጠቀም አልፈለግንም ብዙ ነገሮችን እና ለዛም ነው ነገሮችን አለሳልሰን ለመጨረስ የሞከረው የነበረው። እንግዲህ እስኪ ከሰራተኛቸው ጋር ነው የምንገኘው። በሰዓቱ ለማስወጣት እየሞከረች ነበረ። ሰራተኛቸውን ሂድ ከዚህ ግቢ እያለች ነበርና የሆነ ነገር አለ ብለን ስለጠረጠርን እንግዲህ ሰራተኛዋን ለብቻ ለማግኘት ተገደናል። ስለዚህ እስኪ ሰራተኛዋ አብራ ነው የምትገኘው። ምንድን ነው እስኪ የተደበቀው ነገር? ስለ ባልየውም ስለ አቶ ደምሴም እንግዲህ የሆኑ ነገሮች ለማንሳት እየሞከረች ነበር። ባልሽ ጥሩ አይደለም እያለች ነበርና ስለ አቶ ወይዘሮ አጸደም እንግዲህ የዛን ሰዓት ላይ እየተናገረች ነበር። ስለዚህ ምንድን ያለው ነገር የሚለውን አብረን የምከታተል ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየት እንደ ሁልጊዜያችሁ ይጻፍ። መልካም ቆይታ። እንዲህ ያው አብረን በነበርንበት ሰዓት አይታሻል። አንቺም ለማስወጣት ሙከራ አድርጋለች እና ስለ ባሏም የተወሰኑ ጥሩ ነገሮችን እየነገረችን ነበረ። ለማመን ብዙ ነገሮች ጥረቶች እያደረገች ነበርና ስናይ ግን አንቺ የሆነ ነገር መናገር የፈለግሽው ነገር ነበርና እሱን ነገር እስኪ ግራ ስለገባና የሆነ መረጃም ያለን መስሎ ስለታየን አንቺ ጋር ነው ከአንቺ ጋር ለማውራት የተገደድነው እና ፈቃደኛ ስለሆንሽ ያው እናመሰግናለን በእኛም በሚዲያችን ስም። እስኪ እዚህ ቤት እንዴት መጣሽ ከሚለው ጀምሪልኝና መናገር የፈለግሽውና ውስጥሽ የሆነ የታፈነ ነገር ያለ ይመስላል። እሱን በሙሉ ንገሪኝ እስኪ። እዚህ ቤት እንዴት መጣሽ? ምን ያህል ጊዜ ሆነሽ የሚለው ነግረሽናል። ኦልሬዲ ወደ 6 ወር አካባቢ ሆኖኛል ብለሽናል። እስኪ ያለውን ነገር በሙሉ በጠቅላላ አንድ ሳታስቀሪ ንገሪኝ። አዎ ያንም ያው እሷ ፊት ልነግርህ ነበር። አንዳንዴ ሰው ስትሆን ጫናዎች ሲበዙ ታውቃለህ፣ አላስችል ብሎ ልትወጣው የምትፈልገው ነገር ይኖራል። ግን ደግሞ እኔ አሁን ባለው ሁኔታ ግን ደግሞ እፈራለሁ። ማለት ነገ ላይ ስለነሱ ተናግሬ ነገ እኔ ምን እንደምሆን አላውቅም። ነገ ሳይሆን ዛሬ ራሱ በዚህ ሁኔታ ምን እንደምሆን አላውቅም። ለዛ ያው ሰው ስለሆንኩ እፈራለሁ ስለ ካለው ነገር አንፃር። ሲቀጥል ደግሞ ያንተ እኔን የመያዝ አቅም ምን ያህል ነው? ማለት እኔ የሆነ ነገር ብነግርህ እና እኔ ላይ ነገ በእነሱ ምክንያት ለሚደርስብኝ ነገር የሚወስደው ኃላፊነት የሚወስደው ሰው ማን ነው? እሱ ነገር በደንብ ማወቅ እፈልጋለሁ መጀመሪያ። ምክንያቱም ሰው ነኝ፣ እፈራለሁ። ማለት በእኛ በኩል ችግር የለም። አንቺ ምንም ነገር እንዳይደርስብሽ ሁሉንም ነገር እናደርጋለን። ማድረግ ያለብን እያንዳንዱ ነገሮች ከምትነግሪ ነገር አንጻር እንደሚመስለኝ ያው የሆነ ነገር እንዳለ ነው ውስጥሽ እና ምናልባት አንቺን የሚጎዳ ነገር ካለ ችግር የለም። እሱን በእኛ ጣየው። እኛ በአስተማማኝ እጅ ላይ ነው ያለሽው። ከህግ አካላቶች ጋር ነው የምንሰራው። እኛም ህግ ለማስከበር ነው እዚህ ጋር ያለ ነው። ስለዚህ የምታውቂውን አንድ ነገር ሳታስቀሪ የደረሰብሽ ነገር ካለ፣ እዚህ ቤት ሲፈጸም ያየሽው ነገር ካለ፣ ስለ አቶ ደምሴ የምታውቂው ነገር ካለ፣ ስለ ባለቤቱ ስለ ወይዘሮ አጸደም የምታውቂው ነገር ካለ፣ አቶ ተሰማም ይሆናል ብቻ እዚህ ቤት ከገባሽ ጀምሮ የሚሆን ከዚህ ቤት ከመምጣትሽ በፊት የምታውቂያቸው ነገሮች ካሉ አንድ ሳታስቀሪ ንገሪኝ። ደህንነትሽ የተጠበቀ ነው። አዎ በቀደምም ባለፈው የመጣ ጊዜ ብቻ አይተሃል። እሷ እንዴት ስትሆን እንደነበር አይተሃል። እና እኔ አሁን ብነግርህ ወይም እኔ ልነግርህ ተስማምቻለሁ። ሲጀመር ግን ደግሞ አሁን እዚህ ጋር ስቀርብ ፈራው ታውቃለህ። እሷ አንተ ልክ እንደዛኛው አይነት ቀን ላይ ጥለኸኝ የምትሄድ ምናምን ቢሆን እኔ እሷ ጋር የምቆይበት ምንም ዋስትና የለም። አንተ ፊትም የሆነችውን ነገር አይተሃል። ስለዚህ እኔ አሁን ነግሬ እዚህ ቤት የምቆይበት ምንም አይነት ነገር ካለለ እሺ ችግር የለውም። ማለት መውጣት ካለብሽም ከዚህ ቤት እኛ ወጥተሽ ሌላ ቦታ ስራ እንድትሰሪ እናደርጋለን። ችግር የለውም እሱ። ማለት እኛ መረጃ ስለሰጠሽን ጥለንሽ እንሄዳለን ማለት አይደለም። ውድ ተመልካቾቻችን እንግዲህ በመሀል ያው የቤቱ መብራት ጠፍቷል። እንግዲህ ለቪዲዮ ጥራታችን በጣም ይቅርታ እንጠይቃለን። ከጊዜም ከምንም አንጻር ያው መብራት እስኪመጣ አንጠብቅም። ስለዚህ ባለው እንግዲህ ምናልባት ጥራቱም ብዙ ላይሆን ይችላል። ግዴታ ይህን ነገር መፈታት ስላለበት እንደምንም ብለን እናወራታለን። መብራት ከመጣ አሰየው እንቀጥላለን። ስለዚህ ወደ እንትናችን ሂድና እስኪ ያው በመሀል አቋረጥ። ስለዚህ እስኪ ያለውን ነገር እነዚህ ቤት የተፈጠሩትን እያንዳንዱን የምታውቂያቸውን ነገሮች ሙሉ ደህንነትሽ እንደምልሽ የተጠበቀ ነው። ስራም ከሆነ እኛ ሌላ ቦታ እንድትገቢ እናደርጋለን። ችግር የለም። እሺ እንደዛ ከሆነማ እነግርሃለሁ። ያው ለእኔም መውጫ መፍትሄ ሊሆነኝ ይችላል። ምናልባት ማን ያውቃል።
ያው እንደነገርኩ እዚህ ቤት ከገባው 6 ወሬ ነው። ወደዚህም ከመጣ እንዳጠቃላይ ወደዚህ ከተማም እንደዛው ማለት ነው። እዚህ አልነበረም የምኖረው፣ ክፍለ ሀገር ነው የነበረና በቃ መጣው ገባው። የመጀመሪያ የነበረ የሰው ቤት ስገባ ምናምን እና ለዛ መሰለኝ መጀመሪያ ላይ በቃ ያለውን ነገር ሳይ ብዙ ጊዜ የሚመስለኝ የማስበው እንደዛ ነበረ። ማለት ሁሉም ቤት እንደዚህ አይነት ነገር ያለ ሚካሄድ እንደነገርኩ ደግሞ ወደዚህ ከተማም ስመጣ ያኔ ነው የመጣሁት ብያለሁ። ለከተማውም አዲስ ነኝ፣ እንደገና ለስራውም አዲስ ነኝ። ስለዚህ በቃ ሁሉም ቤት እንደዚህ የሚሆን ነገር ሊኖር ይችላል፣ ሁሉም ሰራተኛ ሊያጋጥመው ይችላል፣ ሊያዩ የሚችል ነገር ይሆናል ብዬ ዝም ብዬ ነበረ። ግን ቅድም ብያለሁ፣ አንዳንዴ ነገሮች ሲደጋገሙ ከአቅም በላይ ሲሆን ምናምን ሰው ነህና ለምን የሚል ጥያቄ ታነሳለህ። ግን ለምን የሚለው ጥያቄ ውስጥ የሚሰጥ መልስ እንዲቀላል አይደለም ማለት አንተ ለምን ላልከው ብቻ ምላሽ ሳይሆን የሚሰጥህ ያ ሰው የፈለገውን ነገር ለአንተ የሚያደርግ። በተለይ ቤተሰብ ከሌለ፣ እዚህ እንደፈለክ የምትሆንበት ሰው ከሌለ፣ ሁሉም ነገር በዛ ሰው ላይ ከሆነ አብዛኛውን ጊዜ እንደዛ ነው የምትባለው። ይሄ ሰራተኛ ስለሆንክ የሚሰጥ እንደ ሰው የሚሰጥ ክብር እንኳን የለም። ያንተ የመጣበት ቦታ፣ አንተ የኖርክበት ነገር፣ አንተ ሰው መሆን ለእነሱ ዋጋ ላይኖረው ይችላል። ለዛ በቃ መጀመሪያ አካባቢ እንደነገርኩ በቃ እንደ ማንኛውም ቦታ ሊሆን የሚችል ነገር ነው ብዬ በቃ እኔ ምንም አልመሰለኝም። በቃ አዲስም ስለሆንኩ ለስራ አዲስ ስትሆን ደግሞ ትጓጓለህ። በቃ ሁሉንም ነገር ችዬ እሰራለሁ ብለህ ታስባለህ። ግን ብዙ ጊዜ ከአቅም በላይ የሆኑ ነገሮች ሲገጥሙ ግን እንደዛ አትቀጥልም እና እሷ እንደውም መጀመሪያ አካባቢ ደህና ነበረች ማለት እንችላለን። ደህና ነበረች። አዎ ያው እንደ ቤተሰብ ባትሆንም የዛን ያህል ባትቀራረብም እንዳሰሪና እንደ ሰራተኛ አሪፍ ነበረች። ከዛን ግን ከባሏ እኔ እንጃ፣ እኔ እንዴት እንደሆነ እሷ ራሱ ተስማምታ የምትኖረው አላውቅም። ያው መስማማትም አይባልም። በእርግጥ እነሱ ራሱ በጣም ብዙ ጊዜ ላይ ጸብ ናቸው። እኔ እፈታሃለሁ ምናምን ብላ መልሳ ግን እዛው ነው የምታገኛት። በቃ በጣም በቃ ብዙ ጊዜ እኔ ከመጣው ራሱ በዚህ 6 ወር ውስጥ በጣም ብዙ ጊዜ በቃ እፈታሃለሁ፣ እኔ የራሴን ህይወት መኖር አያቅተኝም እኮ ብላ ከዛን ግን በሁለተኛ ቀኑ ስታያቸው በቃ ጭራሽ ተጣልተው የሚያውቁ አይመስሉም። እንዴት እንደሆነ እኔ እንጃ። በቃ እና ለዛ የሆነ የእሱን ክፋት ራሱ እሷም ታውቀዋለች፣ እኔም አውቀዋለሁ። ግን እኔ አሁን እዚህ ጋር እንደነገርኩ ቤተሰብ የለኝም ምናምን ምናምን፣ ከሱ ለሚደርስብኝ ነገር ለሷ፣ ከሷ ለሚደርስብኝ ነገር ደግሞ ለሱ ነው መናገር የምችለው። ቢያስተካከሉ እንኳን እዛው በዛው ነው የሚያስተካክሉት ብዬ ስለማስብ ማለት ነው። እና በቃ እሱ የሆነ ከሀሳብ ጀምሮ ማለት ነው፣ ሀሳብ ከመንቀፍ ጀምሮ የሚያደርገው ነገር እንደ አንድ ትልቅ ሰው አትጠብቀውም። በቃ ለሱ የሆነ ጥሩ ነገር፣ ለሱ ዋጋ ያለው ነገር ማለት ገንዘብ ብቻ ነው። በቃ ለሷ ራሱ የሚስትነት ክብር ሰጥቷት ምናምን ሳይሆን በቃ አላቅም፣ እንደነገርኩ ነው። ዛሬ በቃ ጨርሻለሁ ፈታዋለሁ ብላ በሁለተኛ ቀን እዛው ናት። እና ገንዘቡ ላይ ነው ይበልጥ። በቃ በገንዘብ ምንም ነገር በምንም ነገር ሊቀየር ይችላል። ገንዘብ፣ እሱ በገንዘብ ሊደራደር የማይፈልግ ሰው ነው። በቃ ሰውም ሆነ ምንም ሆነ ለሱ ከገንዘብ የሚደርስ ነገር የለም። እና በቃ እኔ ራሱ እዚህ ጋር የምሰራው ማለት ነው፣ የሆነ ስሰራ ራሱ የሚናገረው ነገር የሆነ ገንዘቡን እየበላው እንዳለው አይነት ነገር ሁላ ነው የሚያወራው። እኔ ካልፈለገኝ በቃ ስራ እወጣለሁ እለቃለሁ ብዬ ራሱ በቃ እኔንም ራሴን የእሱ አይነት ሁኔታ ውስጥ ነው ያለው። ሲጀመር ስራ በቃ ለቅቄ እወጣለሁ። ሲጀመር እዛም የሰው ቤት እዚህም የሰው ቤት፣ ለምን ሌላ ቦታ አልገባም ብዬ አስብና እንደገና ግን በምን እንደተስማማው እንኳን ሳላውቀው ራሴን እዚሁ አገኘዋለሁ። ሲቀጥል እሱ በዚህ ብቻ የሚያልፍ አይነት ሰው አይደለም። ሊደፍረኝ ሙከራ አድርጎ ያውቃል። ያው አንተ ማለት ከባድ ነው። ቤተሰብ ሳይኖር ሲቀር ደግሞ እኔ ስልክ ራሱን ሊይዝ አይፈቅድልኝም እንጂ አይዞሽ
ቢያንስ ለቤተሰብ ደውዬ የሆነ ሀሳብ እንዲሰጡኝ ማድረግ እችል ነበረ። ግን በተለይ ከዛ በኋላ በቃ እሷም እንደነገርኩ በጣም መቀያየር ጀመረች። ማለት ሊደፍረኝ ሞከረ እንኳን ባይሆን የሆነ የተወሰነ ነገር ልነግራት እየሞከርኩ ነበረ። ግን እሷ ጭራሽ በቃ ቤቴ ገብተሽ ጭራሽ ከባሌ ጋር ልታፋችኝ ነው፣ ጭራሽ ባሌ እንደዚህ አይነት ሰው ነው ትያለሽ ምናምን ትለኛለች። አስበው እንደዚህ ያለችኝ ደግሞ የባሰ ሊደፍረኝ ሞከረ ብላት ባለፈው አይተሃል እንዴት እንደሆነች እና ልገለኝ ሁላ ትችላለች በዛ ሁኔታዋ። ሰው ፊት እንደዛ የሆነች ሴትዮ ብቻዋን ብታገኘኝ ደግሞ አስበው። እዚህ አካባቢ ላይ እንኳን እኔን ሳይሆን እሷን ነው የሚያውቋት፣ እሷን ነው የተላመዷት። እኔ በምለው ነገር ማንም ሊያምነኝ አይችልም። ማለት ይህን ሁሉ ነገር ሲያደርግብሽ እንዴት ማለት ወይ ከቤቱ አትወጭም? ነገርኩህ እኮ ብዙ ጊዜ እንደዛ አስቤ ነበረ። ግን በምን እንደተስማማው እንኳን ሳላቅ ድንገት ቤቱ ውስጥ ራሴ ወይ እየሰራው ወይ ደግሞ ደስ ብሎኝ ስራውን ያገኘሁት መስሎኝ ይሰማኛል ድጋሚ እንጂ በጣም ብዙ ጊዜ ፈልጌው ነበር። መጀመሪያ ላይ ላንተም ብዬሃለሁ፣ ለእኔም መውጫ ይሆንኝ ይሆናል ብዬሃለሁ። አላቅም እንዴት እንደሆነ ግን ብቻ ይሄ ነገር እኔ ሚስቱንም እኮ ነገርኩ። በቃ እኔ ፈታዋለሁ ከእሱ ጋር መኖር አልፈልግም ብላ ጨርሳ፣ በሁለተኛው ቀን ግን ተስማምታ በፍቅር ተጣልተው የሚያውቁ እንኳን አይመስሉም አልኩ እኮ። እኔ ጋም በቃ እንደዛ ነው እየሆነ ያለው። አላቅም ብቻ እሱ ለገንዘብ ያለው ነገር ቢያንስ ለሰው ክብር ቢኖረው ያ ነገር ነው የያዘን ማለት እችል ነበረ። ግን ደግሞ እሱ ምንም ቦታ ላይ ገንዘብን ነው የሚያስቀድመው። እሷም ቢሆን ደግሞ ቢያንስ እሷ ነበረች ልትረዳ የምችል በዚህ ሁኔታ። ምንም እንኳን ባሌን አልጠረጥረውም ባሌ እንዳያረግም ብትል እንኳን የሆነ እኮ አንተ እኮ ከልብ ካሰብክበት ተደብቀህም ሆነ ምንም ብለህ እኮ ማጣራት ትችላለህ ይሄን ነገር። ግን ደግሞ እሷ ያን አትፈልግም በቃ። እና አሁን እኔ ልወጣ ስለም ትከለክለኛለች። በቃ ጸባይ እሷም ተቀያይሯል እኔ ላይ ያላት ነገር ማለት ነው። ወይ ወጥቼ መውጣት አልቻልኩ፣ ወይ ደግሞ ከነሱ ጋር መስማማት አልቻልኩ። እኔ ያለሁበት ሁኔታ አንተ ሁነ ቦታው ላይ እስካላየኸው ድረስ ላይገባህ ይችላል። ምክንያቱም ለምን አትወጭም ነው ያልከው አንተም። እኔም እሱን ሳላስበው ቀርቼ አይደለም። የዚህን መንስኤ ታውቂያለሽ? ማለት መውጣት እየፈለግሽ እንዳትወጪ የሚያደርግሽ ምንድን ነው? ማለት የሆነ ምክንያት አለ ወይስ ችግር ነው? ምንድን ነው? እኔ እንጃ። እኔም እርግጠኛ መሆን አልቻልኩበትም። ምክንያቱም እንደነገርኩ ነው በቃ ወይ ልትወጣ ብለህ ግን እኮ እንደዚህ አይነት ቤት አላገኝም ብለህ ብታስብ፣ ግን እኮ ጸባያቸው ይመቻል ብትል፣ ጥሩ ነው የሚከፍሉሽ። ደሞዝ ራሱ መጀመሪያ እንደገባው የአንድ ወሩን ነው የሰጡኝ። ከዛ በኋላ ብርም እየከፈሉኝ አይደለም። በነፃ ነው እንዴ እየሰራሽ ያለሽ እዚህ? አዎ በቃ በነፃ ነው የሚባለው እኮ። በነፃ የምትሰሪ ከሆነ ማለት አሁን የጠረጠርኩት ከዚህ ቤት መውጣት እየፈለግሽ የማትወጭበት ምክንያት በቃ ወይ ደሞዙ ወደ ክፍለ ሀገር የምትልኪው ብር ካለ፣ ወደ ቤተሰቦች የምትልኪው ብር ካለ፣ ወይም የምትረጁ ሰው ካለ ገንዘቡ ግዴታ ያስፈልግሻል። በዛ ላይ ለአንቺም ለራስሽ ለህይወትሽም ገንዘብ ያስፈልግሻል። እዚህም የምትሰሪው ለገንዘብ ነው አይደለ? ማለት ለዚህ የምትሰርበት ሌላ ምክንያት የለሽም አይደለ? ከገንዘብ ውጭ እንዴት ሌላ ምክንያት ይኖረኛል? እየነገርኩ ነው ሁሉ ማለት ዝምድና ምናምን ያለሽ ከዚህ ቤተሰብ ጋር? ምንም ዝምድና የለኝም። ግን መጀመሪያ አካባቢ እንደውም የመጀመሪያውን ደሞዝ ሰጡኝና ከዛን ሁለተኛው ደሞዝ ላይ ቀን ሲያልፍ ጸጥ ሲሉኝ እነሱም በቃ አላስችል ብሎኝ እየሰራሁበት ያለሁት ነገር ስለሆነ ጠየቅኳቸው። ከዛን በአመጣሽ ደላላ ለቤተሰብሽ እየተላከልሽ ነው አሉኝ። ግን ደግሞ እሱን እሺ ቢያንስ እንደደረሳቸውና እንዳልደረሳቸው ደውዬ ላረጋግጥ እንኳን ስላቸው በቃ ያሉኝ ነገር ልነግር አልችልም። ከጭንቅላት በላይ የሆነ ነገር እኛ ከሃዲ እንመስላለን። በቃ በጣም ብዙ ነገር ነው ያሉኝ። ግን ከገንዘብ ላይ ያለውን ነገር እያወቁ ያው የዚህም ቤት ብር የሚያንቀሳቅሰው ዋነኛነት እሱ ነው። እሷ ያው ምናልባት ለአስቤዛ ለምን ቢሰጣት ነው እንጂ ገንዘብ እንደፈለገች እሱ እንደሚያገኘው አታገኝም። ማለት እሷ የምትሰራው ስራ የላትም። እሷ የምትሰራው ስራ የላትም። በቃ እዚህ ነው የምትውለው። ማለት አሁን ግቢውን አየሁት፣ በጣም ሰፊ ነው። ባለሀብት አይደለም እኔ እንጃ። በዛ ላይ እንደምናውቀው እኛ እሱ በፊት ቦዲጋርድ እንደነበረ ነው። የሆነ ትልቅ ባለስልጣን ይሁን ብቻ የሆነ ከፍ ያለ ደረጃ ያለው ሰው ቦዲጋርድ እንደነበረ ነው የምናውቀው። ከዛ በኋላ ግን ወራት ባልሞላ ጊዜ ውስጥ በአንዴ ነው ህይወቱ የተለወጠው።
የሚሰራው ከማን ጋር እንደሆነ እናውቃለን። ተሰማ ሽመልስ ከሚባሉ ግለሰቦች ጋር ነው ሲሰራ የነበረው። በተለይ ደግሞ ይሄ አቶ ተሰማ ከሚባለው ግለሰብ ጋር ለረጅም ዓመት ሰርቷል። ብዙ አይነት ቢዝነሶችን ነው የሰራው። በጣም ብዙ የሆኑ ቢዝነሶችን ሰርቷል። ብዙ የሆነ ነገሮች ውስጥ ገብቷል ይሄ ግለሰብ አቶ ደምሴና እኛም አሁን እሱን ፍለጋ የመጣ ነው። አንድ አብሮት ከሚሰራ ለረጅም ዓመት አብሮ ሰርቷል። ነገር ግን ከጊዜያት በኋላ እሱ ከዚህ አይነት ሲስተም ውስጥ ወጥቷል። ማለት እነሱ ከሚሰሩት ወንጀልም ብዙ ነገሮችም በጣም ብዙ ነገሮችን ሲሰሩ ነበረ። ከሲስተም ውስጥ ከወጣ በኋላ ጭራሽ ወንጀልም ሰርቷል። ውርስ ምን ፍለጋ አልኩ እኮ በገንዘብ በቃ ምንም ይሁን ያደርጋል ገንዘብ ከተባለ እና በገንዘብ ነክ ነገር ከሆነማ ሌላ የሀብት ነገር ምንጩ ምንድን ያደርጋል። ነው? ያው እሱማ እዚህ ቤት እኮ ነው የስራ ድርሻ ሰራተኛ ነው። እንኳን የሀብቱ ምንጭ አይደለም እኮ ገንዘብ ራሱ እንደሚወድ እኮ ያወቅኩት ካለው ወጣ ያለ ፍላጎት የተነሳን ነው እንጂ እኔ የሀብት ምንጩ ድረስ እንዲሄድ ማን ምንድን ነው የሚሰራው? ይፈቅድልኛል? ስራውስ ታውቂያለሽ? የሚተዳደረው ማለት የተወሰኑ ነገሮች እናውቃለን እኛ በማጣራት ደረጃ ያጠራናቸው ነገሮች አሉ። የሚሰራቸውን እያንዳንዱ ስራዎች እናውቃለን። ግን እስኪ ከአንቺ ደግሞ እንስማ። እኛ ምናልባት የማናውቀው ነገር ሊኖር ይችላል እና ማስረጃ መያዝ ስላለብን እርግጠኛም መሆን ስላለብን እስኪ ንገሪኝ፣ ምንድን ነው የሚሰራው ስራ? ያው እኔ ከማየው ከምሰማው አንጻር የሚሰራው ስራ እህል መነገድ እንደሆነ ነው የማውቀው። ማለት እህል ከክፍለ ሀገር ያስመጣል በተለያዩ መንገዶች እዚህ ያከፋፍላል ምናምን ነገር። ብዙ ጊዜ እንደውም እዚህም ያመጣና በአህያ ጭኖ ምናምን ይወጣል። እንደዛ የሚያደርግበት ጊዜ አለ። ግን ደግሞ አንዳንዴ እኔ እንጃ ሌላ ስራ የሚሰራ ይመስለኛል እኔ ሳስበው። አሁን እኛ እዚህ ቤት ስንገባም ገርሞናል። ይህን መሰለ የተንጠለለ ግቢ አህዮች አይተናል፣ የታሰሩ ብዙ አህዮች አይተናልና እንዴት ማለት ይህን የሚያክል ባለ ሀብት እንግዲህ እህል ያስመጣሽ ምናልባት በእህል በማስመጣት ይሆናል የሚተዳደረው። በሚያመጣበት ሰዓት እንዴት ነው በአህያ የዞረ እህሎችን የሚያከፋፍለው? መኪና አለ፣ ሀብታም ነው አይደለ? በጣም ጥግ ድረስ ሀብታም እንደሆነ ነው የምናውቀው። ታዲያ አህያ ምን ያደርጋል? እንደነገርኩ ምናልባት ለገንዘብ ካለው ፍላጎት የተነሳ ገንዘቡን በመኪና ላለመጨረስ ሊሆን ይችላል፣ መኪና ላለመግዛት ሊሆን ይችላል። ግን አላቅም ብቻ አንዳንድ ጊዜ ምን አለ መሰለህ የሆነ አንተ እኮ ግልጽ አይሆንልህም። አንዳንዴ እንደነገርኩም ሰራተኛ ነኝ እና ብዙም ላውቀው የምችለው ነገር ላይኖር ይችላል። ግን ያው አንዳንዴ ስልክ ሲያወራ ምናምን ደግሞ ሌላ ስራ የሚሰራ አይነት ይመስለኛል። ያው ግልጽ ሆኖ እኔም አላውቀውም፣ ግን እንዲህ ሲያወራ ያን ነገር ፈጸምክልኝ ጉዳዩ አለቅ ምናምን አይነት ነገር ሲያወራ ምናልባት ለእህል ጉዳዩን ፈጸምክልኝ ይባላል እንዴ ብዬ አስባለሁ። ምናልባት ነው የምልህ እኔ የምን ጉዳይ እኮ እሱን እኮ ነው የምልህ። ስልክ እያወራ ነው፣ እኔ ሙሉ ነገሩን አልሰማም። ግን ይሄ ከእህል አንጻር የሚገናኝ ነገር አይመስለኝም። ጉዳዩን ፈጸምክልኝ ምናምን ከእህል ጋር ምን ያገናኘዋል ብዬ እኔ ራሴ አስባለሁ። አንዳንዴ ያው በሀሳብ ደረጃ የሚሰማኝን ነው እየነገርኩ ያለሁት፣ የምታውቂውን ንገረኝ ስላልከኝ ማለት። ግን እንደዚህ በማየት ደረጃ በእርግጠኝነት በማወቅ ደረጃ ያን እህል አመቶ በአህያ ሲያከፋፍል ነው የማውቀው እኔ። እሷም ቢሆን መጀመሪያ አካባቢ እንደገባው እንደዚህ ሳትሆን በፊት እንደዛ ብላ ነው የነገረችኝ። ከእሱ ጋር ብዙም ግንኙነት የለንም እኛ ሲጀመር። ከሆነ ቀን አንዴ ይመጣል። ከዛም በኋላ ብዙም አይቆይም። እዚህም መጥቶ እዛ ማስተካከለው ነገር አለ። ጎጃም ነው ብዙ ጊዜ እህልም ሄዶ የሚያመጣው ምናምን እና እዛ ሄዶ የማስተካከለው ነገር አለ ይላል፣ ይሄዳል፣ ቆይቶ ይመጣል። ከስንት ቀን አንዴ ነው የሚመጣው ሲጀመር እንጂ እዚህ አይቆይም። በቃ ምን አለፈ እንዳባወራ አይሆንም። በአጠቃላይ እዚህ ቤት ላይ ብዙ ጊዜ አይመጣም ለማለት ነው እንጂ ይሄ የአባወራ ባህሪ የሚባለው ከዛ በላይ ነው ያለው። ጭራሽ ዘለል ብሎ እንዴ ልንገር በቃ እሷንም እንዳለቃዋ ሆኖ ነው ራሱን የሚቆጥረው እንደሚስት ሳይሆን ማለት ነው። ለዛ ያው እኔ ይሄን ያህል ብቻ ነው የማውቅ እድሉን ያገኘሁት ማለት። አሁን ግራ የገባኝ ነገር ከአነሳሻቸው ነጥቦች ከነገርሽን ነገሮች ተነስቼ ጥያቄዎች አመጣውና ባለቤቱም የሆነ ነገር ትናገረው ትፈልግ ዝም ትላለች። ስለሱ መጥፎ ነገር አታወራም። የሆነ ነገር አለ የሚይዛት። አንቺም ደግሞ ከዚህ ቤት ልትወጪ ታስቢና ነገር ግን ተመልሰሽ ስራ እየሰራሽ ነው ራስሽን የምታገኙ። በዛ ላይ ገንዘብ ይላክልሽ ወደ ክፍለ ሀገር አይላክልሽ ቼክ ለማድረግ እንኳን
ይሄ በድፍረት አትጠይቂም። ደፍረሽ ለመጠየቅ እንኳን አይነት የሚያስችል ነገር የለሽም። ስልክ የለሽም፣ ምን የለሽም። ብዙ የመገናኛ መንገዶችን ቤተሰቦችን ያሉበትን ሁኔታ አታውቂም። በነፃ ነው እንደምትሰሪ የምታውቂው። ግን እንደዛም ሆኖ ከዚህ ቤት አልወጣሽም እና እዚህ ቤት ምንድን ነው የተደረገ ያለው ማለት ይሄ ሰውየው አሁን እኔ ላይ ምክንያቱም ከዚህ በፊት ካገኘናቸው ሰዎች አንጻር የእሱን ቤተሰቦች በምናገኝበት ሰዓት ላይ ሌሎችም አሉ እነ ተሰማንም ከተሰማ በፊት ያሉት ሰዎች የተሰማ ልጅም አቶ ከተማ የሚባል ግለሰብ ስናገኛቸው ይሄ ከእርኩስ መንፈስ ጋር ወይም ደግሞ ከጥንቆላ ጋር የተገናኘ ነገር አለባቸውና ምናልባት አቶ ደምሴም እንደዚህ አይነት ነገሮችን ይሰራ ይሆን? ጠራጠሪያቸው ያየቻቸው ነገሮች አሉ። እኔ እንጃ እሱን ማወቅ አልችልም። ግን ያው ምናልባት አላቅም። በተለይ እሷ ላይ ከማየው ነገር አንጻር ዝም ብለህ እንደ ሰው ልትጠራጠር ትችላለህ። ግን ደግሞ ለማታውቀውን ነገር ደግሞ መናገር አይቻልም። ስልክ ቢያንስ ይህን ነገር እንደዚህ አፍህን ሞልተህ ስለ ሰው እንደዚህ አይነት ነገር ለማውራት ቢያንስ የሆነ ነገር ማወቅ መቻል አለብህ። ግን ያን ነገር ለማወቅ ደግሞ የሆነ ነገር ያስፈልግሃል የግድ። እኔ ደግሞ ምንም አይነት እንደዛ የማውቀው ነገር የለም። ስለዚህ ግን ምናልባት ግን ያው እኔ ላይም ነገር አንጻር እሷ ላይም እኮ ትጠራጠራለህ። ግን ደግሞ ፈጣሪ ይቅር ይበለኝ እንዲህ ሰው ላይ እንዲህ ያደርጋል ብለህ ደግሞ እንደገና ልተው ትችላለህ። እንደዛ እንኳን አትበይ። ማለት አሁን እኛ እንግዲህ ብዙ ጊዜያችን ነው እንደዚህ አይነት ታሪኮች ጋር ከመግባታችን አንጻርና ከዚህም የበለጡ ብዙ ነገሮች ሰው ላይ ሲያደርግ አይተናል። ወንድም በወንድሙ ላይ፣ እህት በእህቷ ላይ፣ እናት በልጁ፣ ልጅ በእናት ብዙ ማለት ነፍ ነገሮችን አይተናል። እኛ የሚያጋጥሙ ብዙ ነገሮች ስላሉ ማለት ነው። እኔ ሰራተኛ ነኝ። ማን ነው ምን ይሰራል እዚህ? ማን ነው? ቆይ እሱ ነው እንዴ? ምንድን ነው ካሜራ? አይደለም ኃይሉ ነው እሱ። ኃይሉ ደላላው እኔን እዚህ ቤት ያስገባኝ። እና አንቺ እየበላለችበት እዚህ ምን ትሰሪልሽ? የታውቀኝ ነው እኔ እሷ ባትኖር ካሜራ አስደቅነሽ ቤቱ ምን እየተደረግሽ ነው? ኃይሉ ታውቀኛለህ? እኔ ግሩም አላውቅህም። ግን እዚህ ካሜራ ምንድን ነው? እስኪ ቁጭ በል። ቆይ ና ቁጭ። እሺ አሁን ውጡ። አንቺ ምንድን ነው እዚህ? ምንድን ነው ሰው በሌለበት እዚህ ካሜራ ዝግተሽ ምናምን ትቀመጫለሽ እንዴ? ስማ ተረጋጋ። የት ነው የምታውቀኝ? እኔ አንተ ሰው በሌለበት ዝም ብለህ ዘው ብለህ ትገባለህ እንዴ? እኮ የት ነው የምታውቀኝ እያልኩ ነው። እኔ አላውቅም። እባክህ ካሜራ ለምን ስሜን ጠራኸው? ተዋት። ቆይ እስኪ እሷን ተዋት። ለምን ስሜን ጠራኸው? ምንድን ነው እንደዚህ የምትለኝ እንዴ? ምን ነው የምታውቀው? ታውቀዋለች እሱን ከዚህ በፊት አስገብተው ነበረ። የት ነው የምታውቀኝ? ስሜን እንዴት ጠራኸው? አንተ እሱን ሌላ ጊዜ እናወራለን። አሁን አንቺ እዚህ አስወጪሽ ልትርሽ። ተዋት። እሷን ተዋት። ቆይ ምን ማለት ነው? እዚህ ተረጋጋ። ቁጭ በል። እሷን ተዋት። ምን ማለት ነው? አንተ ሰው በሌለበት እዚህ ካሜራ ምንድነው? ምን አገባ? እሱ አይመለከትም። ምን እያስፈተሽ ነው? ምን እሷ ራሱ አስገብተው ነበር እያልኩ አይደል እንዴ? ካፈለ ና ቁጭ በል። እስኪ ቁጭ በል። ና ቁጭ በል። ና ቁጭ በል። ና ጥራት ስፈልግ እኔ ምን ቤት ነው? ቆይ እዚህ ቤት ቁጭ በል ብያለሁ። ና ማን ያስገባ እዚህ ቤት? መጀመሪያ እዚህ ቤት ማን ነው የፈቀደልህ? ምን አገባህ? ና ቁጭ በል። አንቺ ፈቃጅ ሆንሽ? እኔ አይደለሁም። እሷ አስገብተው ነበረ ከዚህ በፊት። ና ቁጭ በል። ለምን ቁጭ ብለው? ና ቁጭ በል። ኃይሉ ሲጀመር እዚህ ማን ያስገባሽ? አንቺ ቁጭ በል። ና ቁጭ በል። እኔ ምን ላድርግ? እሷ ራሱ አስገብተው ነበር ከዚህ በፊት። አንቺ ዝም በይ። ለምንድን ነው ዝም የምለው? ሰው በሌለበት ጭራሽ ካሜራ ዘርግተሽ ቤቱን ታስፈቅጃለሽ እንዴ? እሷ ራሱ አስገብተው ነበር ከዚህ በፊት። የት አለች እሷ? ደውልላት ስትፈልግ። እኔ ምን አውቃለሁ? እሱ የሚመለከት ጉዳይ አይደለም። በቃ ዝም በል። ምንድን ነው የማይመለከተኝ? የት ነው የምታውቀኝ? እኔ ግሩም አልከኝ። የት ነው የምታውቀኝ? እኔ አንተን አላውቅም። አንተ እንዴት እኔን አወቅኸኝ? በቃ እኔ ሚዲያ ላይ ነው ያየው። እባክህ የት ሚዲያ ላይ ነው ያየኸኝ? በምትለቀው ነገር ነው። ኦኬ ትከታተል ነበር የኛን ቪዲዮዎች። ጭራሽ ቤት ታስፈትሻለሽ እንዴ? ሰው በሌለበት ምንድን ነው የፈተሹት? ምንድን ነው የፈተሹት? ካሜራ ዘግተው ምንድን ነው የፈተሹት ትለኛለሽ እንዴ? ስትፈልግ ደውለህ መጠየቅ ትችላለህ። አንቺ ዝም በል ብዬሻለሁ። ተረጋጋ አንተ። ዝም በል። አታፍርም እንዴ? ሰው በሌለበት አንተ ከዚህ በኋላ ምንም አይነት ነገር እንዳታደርግ። አንተ ሰው በሌለበት ካሜራ የምትዘርጋ እንዴት ነው? እሷ የሚመለከት ጉዳይ አይደለም። እንደማይመለከትህ ቪዲዮቻችሁን አያለው ትላለህ አይደለ? በቃ ምታይ ከሆነ እነዛ ላይ እንደምንሰራቸው አይነት ስራ እየሰራን ነው። ሰው በሌለበት ነው እንደምትሰራው ታዲያ። ሰው ኖረ አልኖረ አንተ የሚመለከት ጉዳይ አይደለም። ደላላ ነው። እዚህ ግቢ ማን ያስገባው? ምን አገባህ አልኩህ። እሱን በቃ እኛ አስፈቀድን ፈቃድ ኖረን ነው እዚህ ቤት የገባነው አይደለ? የታለ ፈቃድ? ሰው በሌለበት የቤት ሰራተኛ አይመለከትም። አንተ እዚህ ቤት ምንድን ነህ አንተ? ምንም ልሆን እዚህ ግን እዚህ ቤት ለምን ገባህ? አንቺ ምን አገባህ እንዴ? ምን አገባህ? እሷ ይመለከታል እንዴ? አንተ ሰው በሌለበት እየገባ ነው። ምን አገባህ የምትለኝ እንዴ? አንተ ሰውዬ
ማለት በስርዓት እየተነጋገርን ያለ ነው። ሌላ ነገር ውስጥ እንዳታስገባ። እየተነጋገርን ሰው በሌለበት ሰው አስፈቅደህ አይመለከትም። በቃ አይመለከትም። አንተ ስለዚህ ቤት ጉዳይ አንተ አይመለከትም። ማን ኖረ አልኖረ አይመለከትም። በቃ የቤቱ ባለቤት ፈቅዶ አንተ ምን ቤት ነው? ምን ቤት ነህ አንተ? የት አለ ባለቤቱ? ምን አገባህ? አንቺስ ምንም ነገር ይፈጠርና እንተያየተን። ምን ላድርግ? ምንድነው ምንድነው? ቆይ ና እስኪ ተረጋጋና ና ጉዘን ቁጭ በል ተረጋጋና። ምንድነው የምታስፈራራት እንዴ? ለምንድነው የምታስፈራራት? ለምንድነው የምታስፈራራት? ጭራሽ እዚህ ቤት አዛዥ ትሆኛለሽ እንዴ?